ፕሪቶሪያ ስምምነት እንደ መጠለያ እንደ ማገገሚያ ነው እንጂ በፕሪቶሪያ ስምምነት አጥር ውስጥ ሆነን ልንዘልቅ አንችልም። ከኢትዮጵያ ለመለየት መንደርደሪያነቱን እየተጠቀሙበት ያለው የራሳቸውን ደጋፊ ወይ ደግሞ የትግራይ ህዝብን ይዞ ለመሄድ የትግራይ ህዝብን ነው ኮንቪንስ እያደረጉ ያሉት ወይስ ቀሪው ኢትዮጵያ ህዝብን ነው? ለምን እንግዲህ እነሱ ባረቀቁት ህገ መንግስት የሚገርመኝ ግን ኤሊቶቹ ስቲል በትግራይ ውስጥ ያለውን መሰረታዊ የሆነ የፖለቲካ ማህበራዊ ኢኮኖሚያዊ ምስቅልቅልን የሚፈቱ አማራጭ ፖሊሲዎችን አማራጭ የፖለቲካ ፕሮግራሞችን ከማስተዋወቅ ይልቅ ይሄ በጣም ህልማዊ የሆነ ቴምኒታዊ የሆነ ሀገረ መንግስትን በነፃ የሆነ ሀገረ መንግስትን መመስረት ላይ ጊዜያቸውን ማጥፋታቸው በጣም አሳዛኝ ነው። እኔ አማራ ሳልሆን ወሎዬ ነኝ የሚል እሳቤ ነው ያለው ወይስ ለአስተዳደር ምቹ አልሆነልኝም? ወሎ ሆኜ እንደ ክልል ብዋቀር የስበት ማዕከል ሊሆን ይችላል፣ ኢኮኖሚውን በደንብ ሊሳለጥ ይችላል፣ ማህበረሰቡ የተሻለ ነገር ያገኛል ከምር ከአስተዳደራዊ ጥያቄ የመነጨ ነው የሚለውን ነገር ነው መታየት ያለበት። ክልል የሚባል ጨዋታ ሰምተናል። ክልል እኛ ክልል እያተራመሰን ነው አሁን ያለው ክልል ሆነ ለመናገር ከሰማይ ማር የሚዘንብ እንዲሁም ደግሞ በቧንቧ ወተት የሚዘንብበት አይደለም። ክልል ከመሰረትኩ በኋላ የሲዳማን ክልል ውሰድ። ሲዳማ ክልል እኮ ደሞዝ መክፈል አቅቶት ብዙ ኦፊሶች ታጥፈዋል። ይገርማል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደ ወትሮ ትኩስ መረጃዎችን ለእናንተ ለማድረስ ከባልደረባዬ አማኑኤል መንግስቱ ጋር እዚህ ስቱዲዮ ተገኝተናል። አማን እንዴት ነህ? ሰላም ዳሪ እንዴት ነህ? ዛሬ እንግዲህ 3 መረጃዎችን ይዘናል። አጫጭር መረጃዎች ናቸው። የመጀመሪያው ያው እንደተለመደው ወደ ትግራይ የሚወስደን ትንሽ በጣም ትኩረት የሚስቡ ነጥቦችን አንስተዋል። አምባሳደር ፍስሐ አስገዶም ታውቃቸዋለህ። በጦርነቱ ጊዜ የትግራይ ተወካይ ሆነው ትልቅ የዲፕሎማቲክ የሆነ ካምፔን ሲሰሩ የነበሩ ግለሰብ ናቸው። እርሳቸው አንድ የዙም ውይይት ተደርጎ ነበረ። እዛ የዙም ውይይት ላይ የትግራይን እጣ ፈንታ በተመለከተ ኢንተረስቲንግ የሆኑ ነጥቦችን አንስተዋል። እሱ ላይ የተወሰኑ ሀሳቦችን እናነሳለን። ሌላው ትልቅ አጀንዳ ሆኖ ከምክክር ኮሚሽኑ ጋር በተያያዘ የክልልነት ጥያቄ ነበር እና የወሎ ክልልነት ጥያቄ ተነስቶ ከተለያዩ ወገኖች ሀሳብ ሲሰነዘር ነበረ። አሁን አዳዲስ መረጃዎችን ከእጃችን ላይ ገብተዋል። በዚህ ዙሪያ የምንለው ነገር አለ። በሶስተኛነት ደረጃ የያዝነው ነጥብ የሰላም ሚኒስትሩ ቢቢሲ ላይ የወጣው መረጃ ነው። ትንሽ እዛ ላይም እንግዲህ በደንብ መናገር የሚገባን ፖለቲካሊ እርሳቸው የመንግስት ባለስልጣን እንደመሆናቸው ዘንዳ የሀገሪቱን የጸጥታ ሁኔታ የገመገሙበትን በሂስ አይን እንገመግመዋለን። እነዚህን ሀሳቦች አንድ ባንድ እንመለከታለን። ሊጀምርና እንደ መንደርደሪያ አንተ ሀሳብ ታክልበታለን። የመጀመሪያው ሀሳብ እንግዲህ ምናልባት ወደ ሀሳቤ ከመሄድ በፊት እንደተለመደው አድማጭ ተመልካቾቻችን ቻናላችንን ላይክ እና ሰብስክራይብ እንድታደርጉ እንጠይቃቸዋለን። የመጀመሪያው መረጃዬ ያው ወደ ትግራይ ነው የሚወስደን። እንደምታልቀው በየጊዜው እኛ እዚህ ውይይት ላይ የትግራይን ፖለቲካ በተመለከተ አፕዴት ሊሆኑ መረጃዎችን እናደርሳለን ወደ አድማጭ ተመልካቾቻችን። ይሄ በዙም የተደረገ ውይይት ነው። የዙም ውይይቱ ዩኒታ የሚባል የሰሜን አሜሪካ የትግራይ ተወላጆች ማህበር እና ገራልታ ኢንስቲትዩት የሚባል በዙም ያደረጉት ውይይት ነው። እዛ ላይ ትግራይን በተመለከተ እጅግ በጣም አደገኛ የሚባሉ ከተነሱት ነጥቦች መካከል በቅድሚያ ይሄ ጄኖሳይድ የተፈጸመበት ህዝብና ጄኖሳይድ ፈጻሚ ህዝብ በአንድ ላይ ኖሮ አያውቅም፣ የኖርበትም አጋጣሚ የለም ይላል። እንግዲህ የዓለም ታሪክን ዝም ብለህ ዞር ብለህ ስትመለከት ጄኖሳይድ ተፈጸመበት የሚባለው ሌጋሊ በደንብ የሚታወቀው የሂትለር እና የጁሽ አለ፣ እንዲሁ ደግሞ ሩዋንዳ አለ። አሁን የኢትዮጵያ ትልቁ ችግር ምንድነው? ፖለቲካሊ ሞቲቬትድ የሆነ የጄኖሳይድ ክሌም አለ ወይም ፖለቲካል ጄኖሳይድ አለ። ሌጋሊ ደግሞ ትክክለኛ መሬት ላይ ጄኖሳይድ ተፈጸመ ተብሎ በህግ መስፈርት የተቀመጠ ጄኖሳይድ አለ። ኢትዮጵያ ውስጥ ያለው በፖለቲካ ሞቲቬሽን ወይም ፖለቲካሊ አቋም የተያዘበት የጄኖሳይድ ክሌም ነው የምንሰማው። ላለፉት 30 ዓመታት እኮ የአማራ ህዝብ ጄኖሳይድ ተፈጽሞብኛል ወልቃይትና ራያ ብሎ ክሌም ያደርጋል ፖለቲካሊ። በህግ ግን ተጠንቶ ጄኖሳይድ ተፈጽሟል አልተፈጸመም የሚለው ነገር ኮንቴንሽናል የሚል ነገር ከባለሙያዎች ሲነሳ እንሰማለን። እና እኚህ ሰው በራሳቸው የፖለቲካ አቋም ጄኖሳይድ ተፈጸመ ብለው ጄኖሳይድ ተፈጸመና ጄኖሳይድ ፈጻሚ ህዝብ በአንድ ላይ አይኖርም፣ ስለዚህ የነጻ የመውጣታችን ጉዳይ ለጥያቄ መቅረብ የለበትም ይላል። አንደኛው ነው። ሁለተኛው
ፕሪቶሪያ ስምምነት ልክ እንደ ህዝብ ደቀናል እና ልክ እንደ መጠለያ እንደ ማገገሚያ ነው እንጂ በፕሪቶሪያ ስምምነት አጥር ውስጥ ሆነን ልንዘልቅ አይንችልም። ፕሪቶሪያ ስምምነት የማገገሚያ ካምፓችን ነው። ፕሪቶሪያ እያለን ትንሽ ብሪዝ ካረግን በኋላ ወይም ትንፋሽ ካሰበሰብን በኋላ መጨረሻ ላይ ሀገረ ትግራይ መመስረቱ የማይቀር ነው ይላል። እንግዲህ የአምባሳደር ፍስሐ አስክዶም ጫን ያለ በጣም ረገጥ ያለ ምንድነው አቋም ነው በዚህ በዙም ውይይቱ ላይ የተመለከትነው። እንግዲህ ከትግራይ ኤሊቶች የሚመነጭ ነው። እኛ አምባሳደር ፍስሐ አስክዶም ለደብረ ጽዮን ቡድን ቅርብ ናቸው። ከነጌታቸው ረዳ ይልቅ ለነ ደብረ ጽዮን ቡድን ቅርብ ናቸው። አሁንም የነ ደብረ ጽዮን ቡድን በውጭ ሆነው የዲፕሎማሲውን ስራ የሚያሳልጡ ግለሰብ ናቸው። እንግዲህ ብዙ ጉድ ነው የምንሰማው በየቀኑ ከቲፒኤልኤፍ መንደር። ይህም እንግዲህ ጉድ ሰምተናል። አሁን መልካም። እኔም እዚህ ላይ ሀሳቤን እስቲ ልጨምርና አሁን ይሄ እየተቀነቀነ ያለው እንግዲህ ፕሪቶሪያ ምንድነው ጄኖሳይድ የፈጸመና ጄኖሳይድ የተፈጸመበት አካል አብሮ ኖሮ አቅም ችግር የለም። አዲስ ቲዮሪ ቲፒኤልኤፍ ሰዎች ፈለሰፉን ይበሉ። ለምን ትክክለኛ ዓለም አቀፍ በህግ የተረጋገጠ ጄኖሳይድ የተፈጠረ ቦታ ላይ የሩዋንዳን ኤግዛምፕል መውሰድ እንችላለን። ዛሬም ሁለት ሀገር አልሆኑም ሁቱና ቱትሲዎች ማለት አብሮ እየኖሩ ነው ያሉት በእርቅ ጉዳያቸውን ፈቶ ማለት ነው። እንዳው አዲስ ቲዮሪ እንኳን ፈጠሩ ብንላቸው ይሄንን ሐሳብ ሲያመጡ ከኢትዮጵያ ለመለየት መንደርደሪያነቱን እየተጠቀሙበት ያለው የራሳቸውን ደጋፊ ወይ ደግሞ የትግራይ ህዝብን ይዞ ለመሄድ የትግራይ ህዝብን ነው ኮንቪንስ እያደረጉ ያሉት ወይስ ቀሪው የኢትዮጵያ ህዝብን ነው? ለምን እንግዲህ እነሱ ባረቀቁት ህገ መንግስት መገንጠል ይቻላል። ማነው አምባሳደር ፍስሐውን ለመገንጠላቸው ምክንያት ነው ያስቀመጡት ያሉት። ኦኬ ኢትዮጵያ ውስጥ ጄኖሳይድ ተፈጽሞብናል። ስለዚህ ጄኖሳይድ ተፈጸመና ጄኖሳይድ ተፈጸመ ደግሞ አብሮ መኖር አይችልም። ስለዚህ መለየት አለብን። ምን ለዮ በህገ መንግስቱ ነው ለመለየት ያሰቡት ወይስ በጉልበት ነው ለመለየት ያሰቡት? ለምን አይተናል ከዚህ በፊት እንደ ኤርትራ ስለዩ የውሸት ሬፈረንደም ቢከናወንም ዳሩ መጀመሪያ ደርግ የሚባለው መንግስትን በስልጣን መንበሩ ላይ በጉልበት ከገረሰሱ በኋላ ነው። ከዛ በኋላ ኤርትራ ሀገር መሆኗን በማንኛውም መንግስት ስለማይቀር ባርነት ነው የሚሻለው ወይስ ነፃነት የሚባል ምርጫና በዓለም ላይ ተሰጥቶ የማይታወቅና ማንም ብሰጠው ባርነትን የሚመርጥ ሰው ስለሌለ ሀገር እንድትሆን አስደረጉ። እነሱ ስሩ ፎርስ ነው በጉልበት ነው አገሩን የመሰረቱት ማለት ነው። አሁን እነዚህ ሰዎች ምንድነው ያያረጉት አሉ ለቀጣይ እንግዲህ ቀላል ዲስከሽን አይደለም። ትላልቅ እንደዚህ አይነት የዶክተር ደብረጽዮን ቡድን አብዛኛዎቹ በዚህ ዲስከሽን ሂደት ውስጥ እንደነበሩ ነው እንግዲህ ምንጮቻችን የነገሩን። ስለዚህ ይሄን ሐሳብ የሚያቀነቅኑበት ጉዳዩ የትግራይ ህዝብን ለማሳመኛ ለምን ከኢትዮጵያ እንደሚለዩዋት ለምን ትግራይ የምትባል ሀገር እንደሚመሰርቱ የተናገሩ ነው ያሉት። ስለዚህ በጉልበት ነው የሚያረጉት ወይስ ህገ መንግስቱ ባስቀመጠው መንገድ በአንቀጽ 39 ነው ይሄን ጥያቄ የሚያቀርቡት? ይሄንን ሐሳብ ያነሳው የዶክተር ደብረጽዮን ቡድኑ ከሆነ ሌላኛው ቡድን ይሄን ነገር ሼር ያረጋል ወይ? ለምን ከዚህ በፊት በተደጋጋሚ አገረ ትግራይ የሚባል ነገር አለ። ቀሪው ኢትዮጵያ ህዝብስ እንዳው እንደዚህ አይነት ነገር ገፍቶ የሚመጣ ከሆነ ምንድነው ሊኖረው የሚችለው መልስ? እርግጥ ነው በጉልበት ይሄን ነገር የሚደረግ ከሆነ በጉልበት ላይ የምትፈጥረው ነገር የለም፣ ተሸንፈ ነው የምትደረገው ልክ ኤርትራኖች እንዳደረጉት ማለት ነው። ግን በውዴታ ከሆነ አሁን ይሄን የሚያነሱትና ጄኖሳይድ ስለተፈጸመብን መሄድ አለብን ብሎ ነገር ከሆነ ቀሪ ኢትዮጵያ ህዝብ ምንድነው የሚሆነው? ጉልበት ሲሆንስ የማይገባ ቦታ ይዞ መሄድ። ለምሳሌ አሁን ኤርትራ ላይ ዛሬ ጥያቄ የምናነሳው ኤርትራ ከኢትዮጵያ ስትለይ የኢትዮጵያ ጥቅም አልተከበረም፣ የአሰብ ጉዳይ ያኔ መነሳት ነበረበት የሚል ቁጭት አለን። ዛሬ በዚህ ላይ ደግሞ ጭማሪ ደግሞ ልክ ወልቃይትን ወይ ራያን ልክ ከዚህ በፊት በካርታ ሲያሳዩ የነበረው የትግራይ አካል ያልሆነውን ነገር ጨምሮ ይዞ ለመሄድ ሁኔታዎች ቢፈጠር ይሄንን ሊያስተናግድበት የሚችል ከጉልበት ውጪ ሌላ አማራጭ ይኖራል ወይ? መቼም በሰላማዊ መንገድ አሰጥም እንደዚህ አይነት ነገሮችም ማለት በጉልበት። ስለዚህ ጠቅለል ባለ ነገር ሳነሳ እኔ እንዳው መድረክን ለማሞቅ ነው የምነገረው ወይስ በዚህ በትልቁ አሳይቶ
በትንሹ የሚሉት ነገር ወደ በጉልበት ነገሮችን ንግፋና ከነበረው አሁን ካለንበት ቦታ የተሻለ ተጽዕኖ መፍጠር የምንችልበት ኢትዮጵያ ፖለቲካ ውስጥ መግባት አለብን። በለስ ከቀናን ስልጣኑን መያዝ አለብን። በለስ ካልቀናን ደግሞ ያሉትን ክሊኮቻችንን ተጠቅመን በሀገሪቷ ውስጥ ትግል ላይ ያሉትን ውስጥ ካሉ ክሊኮቻችን ተጠቅመን ወደ ተጠግተን አሁን ካለንበት የተሻለ ነገር ማግኘት የምንችለውን ነገር እናደርግ ለማለት እየተፈጠረ ያለው ናሬቲቭ ነው ይሄ ነገር ወይስ በተጨባጭ ተግባራዊ ለማድረግ ነው የሚለውም ነገር ጥያቄ የሚያስነሳ ይመስለኛል። ጥሩ ነጥቦች አንስተሃል። እንዳልከው የህገ መንግስቱን ጉዳይ አንስተሃል። ህገ መንግስቱ ላይ ብዙዎች አንቀጽ 39ን ሪፈር ያደርጋሉ። ህገ መንግስቱን ከማሻሻል ይልቅ ከሀገሪቱ መገንጠል ይቀላል በአንቀጽ 39 አማካኝነት ብለው የሚያነሱ ህገ መንግስቱ የኢትዮጵያን ስቴት ማፍረሻ ዋነኛ ድማሚት ነው ብለው አንቀጽ 39ን ከዚህ ቀደም ሲተቹ የነበሩት በተለይ ሀገራዊ ብሔርተኝነት የሚያቀነቅሉ የዜግነት ፖለቲካ የሚያቀነቅሉት ያነሱታልና ቲፒኤልኤፍ እንደ ክላስተር ቦምብ ለጥሩ ጊዜ ወይም ደግሞ ለሚፈልገው ጊዜ የሚፈነዳ አንቀጽ ነው ብሎ ያስቀምጠዋልና ይህን ክሌም አድርጎ ወደ መገንጠሉ መሄድ ይችላል ብለን ብናስቀምጥ፣ ነገር ግን ተጨባጭ ሪያሊቲ ነው አንተም አንስተዋል። አክቹዋል ሪያሊቲው በእርግጥ ትግራይን እንደ ሀገር ለመቁጠር የሚያስችል መሰረታዊ ነገሮች አሉ ይሄ ብለን ስንጠይቅ እንደው ዝም ብሎ የፖለቲካ ናሬቲቭን ዲስኮርሱን ለመሸፈንና እንደ ስቲክ ልክ እንደ አርጩሜ ለመጠቀም እኛ እንገነጠላለን ካልተንከባከባችሁን የሚል ማስፈራሪያ ካልሆነ በስተቀር እኔ ብዙም ተጨባጭ ነገር አለ። የሚገርመኝ ግን ኤሊቶቹ ስቲል በትግራይ ውስጥ ያለውን መሰረታዊ የሆነ የፖለቲካ ማህበራዊ፣ ኢኮኖሚያዊ ምስቅልቅልን የሚፈቱ አማራጭ ፖሊሲዎችን አማራጭ የፖለቲካ ፕሮግራሞችን ከማስተዋወቅ ይልቅ ይህ በጣም ህልማዊ የሆነ ቴምኔታዊ የሆነን ሀገረ መንግስትን በነጻ የሆነ ሀገረ መንግስትን መመስረት ላይ ጊዜያቸውን ማጥፋታቸው በጣም አሳዛኝ ነው። ሆነ ለመናገር የትግራይ ህዝብ ላይ ብዙ መከራ እንዲደርስ የሚጥሩ ናቸው ብዬ መውሰድ ይችላለሁ። ወደ ሁለተኛው መረጃችን ስናልፍ ሰሞኑን እንግዲህ የምክክር ኮሚሽኑም ከዛ ባሻገርም ክልል የሚባል ጨዋታ ሰምተናል። ክልል እኛ ክልል እያተራመሰን ነው አሁን ያለው ክልል ሆነ ለመናገር ከሰማይ ማር የሚዘንብ እንዲሁም ደግሞ በቧንቧ ወተት የሚዘንብበት አይደለም። ክልል ከመሰረት በኋላ የሲዳማን ክልል ውሰድ። ሲዳማ ክልል እኮ ደሞዝ መክፈል አቅቶት ብዙ ኦፊሶች ታጥፈዋል። ይገርማል። ህዝቡ እንደውም የመሰረታዊ ፍላጎቱን ማሟላት ስላልተቀረፈለት ከባዱን አመፅ አንስተዋል። አመፁ እንደውም ሞቢላይዝ የሚያደርጉት እኮ እነዚህ አክቲቪስቶች፣ ዘፋኞች ናቸው። ሲዳማን እንደ ክልል ካልሆን ብለው ብዙ ዜጎች ሞተዋል። እና ክልልነት ይህን ያህል በጣም የምትጋጋጥበት ነገር አይደለም። አሁን ሰሞኑን እንደ አጀንዳ ሲቀነቀን ያየ ነው ወሎ ክልል መሆን አለበት ብለው የሚያነሱ አንዳንድ የፖለቲካ ፓርቲ ፊት ለፊት ላይ ያለ ግለሰብ አለ። ነጻነት የሚባል ወሎ ምናምን የሚባል ፓርቲ ነው። ግለሰቡን ከዚህ ቀደም በኢህአዴግ ስርዓት ውስጥ የኢህአዴግ ታማኝ ሰው ነው እና ይሄ ኢቭን ወሎንም ራሱ ዞር ብሎ አይቶ የማያውቅም አዲስ አበባ የተቀመጠ ሰው ነው። እንደውም የፋኖ ደጋፊዎችና መንግስት የሚቃወሙ ደጋፊዎች እንደሚሉት ብልጽግና ያዘጋጀው ነው። አማራ ክልል ያለውን ፖለቲካ ልክ እንደ አርጩሜ ማስፈራሪያ ነው። ወሎን ክልል አድርገን የአማራ ክልልን አጠቃላይ የፖለቲካ ሁናቴ እንቀይራለን የሚል ልክ እንደ ማስፈራሪያ ነው እንጂ ትክክለኛ የህዝብ ክሌም አይደለም ብለው ያነሳሉ በአንድ ወገን። ሁለተኛው ወገን ደግሞ አይ ክልልነት አይጠላም። እንደውም ክልልነት አሁን ኢትዮጵያ ውስጥ ግራንድ ማንነት ከኢትዮጵያዊነት ጋር የሚቀናቀኑ ሁለት ግራንድ ማንነቶች አሉ። የአማራና የኦሮሞ ግራንድ ማንነት፣ ይሄ ከኢትዮጵያዊ ብሔረተኝነት ጋር ተቀናቃኝ የሆኑ ግራንድ ማንነቶች ናቸው። በአንድ ሀገረ መንግስት ውስጥ ደግሞ ትልልቅ ግራንድ ማንነቶች እየጎለበቱ ከሄደ ለሀገረ መንግስቱ ጥንካሬ አደጋ ነው የሚሆነው። ስለዚህ እነዚህ ግራንድ ማንነቶችን መፈረካከስና ወደ ፍራግመንትድ ሆነ ማንነት መቀየር አለባቸው። ምንድነው ናይጄሪያ ያደረገችው ይሄን ነው። ናይጄሪያ 4 ሆና ጀምራ በትልልቅ ማንነቶች 4 ሆና ጀመረች። ቀስ ብላ ወደ 32 ክልል ነው የሆነችው። እነዚህ 32 ክልሎች ከናይጄሪያዊነት ማንነት ሊበልጡ አይችሉም፣ ወደ ንዑስ ማንነት ተቀየሩ የሚል ነገር ነው። ከዚህ ሰፋ ካለ አንጻር ወሎ፣ ጎጃም፣ ባሌ፣ አርሲ እንደዚሁ ደግሞ ሸዋ እየተባለ የተለያዩ ክልሎች ቢፈጠሩ ትልቅ ኢትዮጵያዊ ማንነት ልክ እንደ ጥላ የሚይዛቸው ከሆነ ከዛ አንጻር ከሆነ እሰየው የሚል ሀሳብ አለ። ብዙ ነፃ የሆኑ ኤሊቶችም ኢንተሌክቹዋሎችም ይሄን ነገር የሚደግፉት ነው። እና አሁን ይሄ ወሎ ክልልነት ኮንስፓይረሲ ከጀርባ አለው የሚል ነገር የፋኖ እንደውም የወሎ ተጠሪው ይሄ የብልጽግና ኮንስፓይረሲ ነው፣ ሊታሰብ አይችልም፣
እኛ ኦልሬዲ የምንቆጣጠረው ግዛቱን የምንዘውረው ስለሆነ እንደው ዝም ብሎ ለፖለቲካ ፕሮፓጋንዳ ወደፊት ያመጣው ነው ህዝብን ለማደናበር ነው ብሎ የወሎ ህዝብ ግንኙነት የወሎ ፋኖ ህዝብ ግንኙነትም ምላሽ ሰጥቷል። እስቲ በዚህ ሀሳብ ላይ ምን አለ? መልካም እንግዲህ ዋናው እስቲ ወሎን እናቆየውና ክልልነት የሚባል ነገር የምነሳው ከምን አንጻር ነው ብሎን ነገር እናንሳ። ምንድነው እኛ ራሳችን የቻልን ማንነት ያለን እንዳውም ምንድነው ብሔር ብሔረሰብ ህዝብ የሚባል ነገር አለ አይደል? ብሔር ማን ነው ብሔረሰብ ማን ነው ህዝቦች ማን ናቸው የሚለው ነገር በአጠቃላይ በዚህ ደቡብ አካባቢ የነበረው ህዝቦች ብሔር የሚለው ነገር መብት አልሰጣችሁንም፣ እኛ ግን ብሔር ደረጃ ላይ ደርሰናል። በራሳቸው ዲፊኒሽን ነው እንዴት ነው እንደሆነ እሱን አናቆም ህገ መንግስቱም ስላላስቀመጠ ነገሩም ማለት ነው። ስለዚህ እኛን አውርዳችሁን በህዝቦች ደረጃ አንድ ላይ ተጨፍለቁ ምናምን ነው እያላችሁ ያላችሁ ራሳችን ይቻል ብሔሮችንና የራሳችን ክልል ሊኖረን ይገባል። ኢትዮጵያ ውስጥ ብሔሮች የራሳቸው ክልል አላቸው፣ ግዛት አላቸው የሚለው ነጥብ ነበር። እንግዲህ አሁን በዛ አየን ሲዳማን ውጤቱ ምን አመጣ የሚለው ነገር ሌላ ጉዳይ ነው። ጉራጌ ደግሞ አንድ ላይ ተጠቀለለ አይሆንም፣ ራሴን የቻልኩና ራሴን ችዬ አንድ ብሔር እንደ አንድ ብሔር ውቅና ተሰጥቶኝ ክልል ልሰጠኝ ሀገር ልሰጠኝ ይገባል የሚላል ወላይታ አካባቢ አለ። ይሄ ከዛ የመነጨ ነው። አሁን ወሎ አካባቢ ያለው እኔ አሁን ስላልሰማው አንድ ግለሰብ ነው መሰለኝ እንትን የሚለው ተጨፈለቁ። እኔ ማንነቴ የተለየ ማንነት ነኝ ያለውኝ፣ ስለዚህ በዚህ ሂደት ውስጥ መጨፍለቅ የለብኝም የሚል እንቅስቃሴ ነው ያለው። አንድ እንደ ሌላ ቦታ እንደለመድ ነው እኔ አማራ ሳልሆን ወሎዬ ነኝ የሚል እሳቤ ነው ያለው። ወይስ ለአስተዳደር ምቹ አልሆነልኝም፣ ወሎ ሆኜ እንደ ክልል ብዋቀር የስበት ማዕከል ሊሆን ይችላለሁ፣ ኢኮኖሚውን በደንብ ሊሳለጥ ይችላል፣ ማህበረሰቡ የተሻለ ነገር ያገኛል ከምር ከአስተዳደራዊ ጥያቄ የመነጨ ነው የሚለውን ነገር ነው መታየት ያለበት ነገር ማለት ነው። ላይ መሰለኝ ሁለት ነገር ነው በደንብ እየተነሳ ያለው። ኦኬ ወሎ ራሱን የቻለ ማንነት አለው። ይሄ ማንነቱ ሪስፔክት ቢደረግለት ይሄ ትልቁ አማራ በሚለው ነገር ውስጥ ብንወጣም አይከፋንም። ነገር ግን እንዲህ ለመሆን ሌሎች አካባቢም የሆነ ተመሳሳይ ነገር ሊመጣ ይገባል። ኦሮሚያ አካባቢም ሸዋ፣ ሐረርጌ፣ ወለጋ ምናምን ተብሎ ባሌ ተብሎ ሊከፋፈል ይገባል የሚል ነገር የሚያነሱ አሉ። እነ መሐመድ አሊ የሚያነሱት ሀሳብ በማህበራዊ ሚዲያዎች ላይ ማለት ነው። አሁን ይሄኛውን እንዴት ነው ልናስተናግደው የምንችለው? ወለጋ ያለው አይ እኔ አንድ ኦሮሞነት ከአንድ ኦሮሞነት ወለጋ የሚባል ክልል ይሻለኛል የሚል እንቅስቃሴ ጀምሯል ወይ? ገብቷል ጥያቄ በደንብ ማለት ነው። አሁን እዚህ ጋር ወሎ የሚለው የራሱን የቻለ ማንነት ነው በቃ። ስለዚህ ተለይቶለት ቦታ ተቆርጦለት ክልል ሆኖ የራሱን የቻለ ብሔር ይሁን አንድ ጥያቄ ነው። ይሄ ከሆነ ልክ እነ ሲዳማ የገፉትና በኋላ ክልል የሆኑበት መንገድ እንዳመጡት አይን ነገር ጥያቄ ከሆነ አይ እኛ ችግር የለም ሌላ ቦታ የሚፈርስ እንጂ እዚህ ቢፈርስ ይሻላል የሚል ነገር ከሆነ እሱ ጥያቄው መጀመሪያው ራሱ የማነሳ ይሆን የአስተዳደራዊን ለአስተዳደር ምቹ እንዲሆንና የስበት ማዕከል ለመሆን ልክ ከዚህ ቤት እንደነበረ ክፍለ ሀገር ከዛ አይን እይታ ነው የሚታየው ማለት ነው። ለምሳሌ ግዛት ክፍለ ሀገር እንደዛ አይን ነገር ማለት ነው። ምናልባት ኦሮሚያ ቀደም ያነሳው የወለጋ አካባቢ ወይም ደግሞ አርሲ አካባቢ የክልል ጥያቄ እንዳይነሳ ስቴቱ ሰፕረስ ያደርገዋል የሚሉት ነገር አለ። ይሄኛው ደግሞ የወሎነት ደግሞ ሆም ብሎ ስቴት ስፖንሰር ነው። እኔ እሱን ሼር አላደርግም። ለምን ሼር እንደማላደርገው ታውቃለህ? ይሄ ሀሳብ ያለው ካለ እዚህ ሀገር ውስጥም ሳትሆን ውጪም ሆነ ይሄን ሀሳብ ማቀንቀን እኮ ትችላለህ። ግን ሲቀነቀን አንሰማም። ሲቀነቀን አልሰማንም። የብሔረተኝነቱ እንትን ዲኤንኤ ይለያያል ብለን ማንሳት እንችላለን። እሱ ብዙ ፋክተሮች ሊኖሩት ይችላሉ። ወይ ከአካባቢያዊ ማንነት ብሔርተኝነቱን አስበልጧል ብለህ ልታስብ ትችላለህ። የጋራ ማንነቱን አስበልጧል ከሚል ለዛ ሊሆን ይችላል። አጀንዳው ደግሞ ያነሱት ሰዎች ማን ናቸው? ያን ጥያቄ አነሳን ልትል ትችላለህ። ነገር ግን እኔ አሁን በዚህኛው የወሎ ጥያቄ ውስጥ አሁን ባለው ሁኔታ ባለው አሸራሸን ልክ ብሔሮች አገር አላቸው እንደሚባለው ወሎም ብሔር ተደርጎ ተቆጥሮ ከሆነ እሱ ችግር ነው የፈጠረብን እንጂ መብት ያላመጣም። ችግር ውስጥ የገባንበት ምክንያቶቹ ብሔሮች የራሳቸው አገር አላቸው ተብሎ መለያየትና መጠላላት ፖለቲካ ሲቀነቀን የነበረው ከዚህ በፊት አንድ ማረግ አንድ ሀገራዊ ማንነትን ከፍ ማረግ ሳይሆን አካባቢያዊ ማንነትን ከፍ የሚያደርግ ነገር መጣና እሱ አደጋ መጣ። ከሱ ነጥብ ከሆነ የባሰ አደጋ ነው የሚያመጣው ነጥብ ነው ያለኝ እኔ እይታ። ነገር ግን
ከአስተዳደራዊ ከሆነ ዋይናት ወሎ መጠየቅ ነው። ሙሉ ኢትዮጵያ እኮ የጠየቅን እኮ ነው እኮ ባለፈ መከላከያ እኮ ጠየቀው እኮ ነው እኮ እዚህ ሀገር ውስጥ ጂኦግራፊያዊ ይሁን ብሔረሰቦች ማንነትና ቋንቋቸው ይከበር እዛ ውስጥ ነገር ግን አወቃቀሩ ጂኦግራፊ ይሁን የሚል ጥያቄ አነሳ። እንደዛ ማንሳት ትችላለህ። ዋይ ነጥለ ወሎ የሚለው ነገር ብቻ ለምን ታነሳለህ? ጎንደር፣ ወለጋ፣ አርሲ፣ ባሌ የሆነ የራሱን ማንነትና ራሱን በራሱ ማስተዳደር የሚችልበት መንገድ ይሄ ቢሆን መብት ያመጣል ከሚለው አይል ልታይ ትችላለህ ማለት ነው። ግን እዚህ አካባቢ የምታየው ሁለት የተመታታ ነገር ነው። አንዴ ከዚህ በፊት እንደሚነሳ የማንነት ጥያቄ እንደሚያነሱና ማንነቱ ደግሞ አገር አለው ክልል አለው እንደሚባል ከዛ አንጻር የሆነ ይመስልሃል። ዞር ስል ደግሞ አይ እዛ አካባቢ ካልፈረሰ እዛ አካባቢ የሚፈርስም ከሆነ እኛ ጋር የሚፈርስ ችግር የለም ይሄ ጋራ ማንነት የሚለው ነገር አንገዛውም ይላል። ገብቶሃል? የተምታታ ነገር ነው ያለው ነገሩ ላይ ማለት ነው። ይሄ የክልል ጥያቄ ያነሳው ፓርቲ ወሎ ዲሞክራሲያዊ ፓርቲ የዛ ሊቀመንበር አቶ ነጻነት ማለት ነው። እርሱ በተመለከተ መንግስቱ ዘገየ የሚባል የጥበብ ሰው አለ። ወልዲያ ነው። ብዙ ጊዜ ማህበራዊ ሚዲያ ላይ በደንብ ይጽፋል። የመጀመሪያ ትችቱን እንግዲህ ያሳረፈው እዚህ ግለሰብ ላይ የወሎ ዲሞክራሲያዊ ፓርቲ አንደኛ የሰውዬ ወሎዬ አይደለም ማለት ለምን ወሎ ሲጠራ የወሎ ሰው ወሎዬ ነው እንጂ ወለዬ አይባልም እና ወለዬ ብሎ ራሱ የሚጠራው እና ወሎ ምድር ላይም ዝር ብሎ አያውቅም የዛም እሳቤውም ሳይኮሎጂም የለውም ብሎ መንግስቱ ዘገየ ሲተቸው አይቼዋለሁ በጽሁፉ ላይ ማለት ነው። ዞሮ ይሄ ግለሰብ ስለዚህ አሁን ከዚህ ማየት የምንችለው የሆነ አንድ ግለሰብ ነው እንጂ ጉዳዩን የሚያቀነቅነው እንጂ ሰፊው ይሄን ተከትሎ ልክ እንደ ሲዳማ ሰልፍ የሚያደርግ 11 ካልሆነ እናጠፋለን የሚል ሐሳብ ያለው የለም ማለት ነው። ይሄ ምንድነው ገቨርንመንት ምንድነው ስቴት ስፖንሰርድ ነው ሰውየው ካድሬ ነው ተለጣፊ ነው እና አጀንዳ ተሰጥቶት ይሄን አጀንዳ አቀንቅን ተብሎ ነው እንጂ ግለሰቡ ምንም ሌጋል ቤዝም የለውም ምንድነው ማህበራዊ ቤዝም የለውም። ዝም ብሎ በአደባባይ ወጥቶ ባዶ ሜዳ ላይ ወሎ ክልል መሆን አለበት ብሎ ታዲያ መሐመድ አሊ የሚያነሱት የነ መሐመድ አሊ አይ ቲንክ ከሀገራዊ ብሔረተኝነት ከዜግነት ፖለቲካ እኛ ከምናነሳው ጋር ትንሽ ይቀራረባል። ኢትዮጵያ ውስጥ ያለው አሁን የክልል አደረጃጀት በጣም ጸር ነው አሁን ያለው አደረጃጀት። ስለዚህ ክልሎች መፍረስ አለባቸው የሚል አርጊመንት አላቸው። ሲፈርስ ግን ኢኳሊ የሁሉም ክልሎች ልክ አሁን ቅድም ባነሳው ጎጃም፣ ጎንደር፣ አርሲ፣ ወለጋ ይሄ መፍረሱ የመከላከያው ጂኦግራፊካል ፌዴራሊዝም ወደሚለው ያስኬደናል እንደ ሀገርም አይ ቲንክ ለሀገርም እንደ ትንሳኤ ነው ሊሆን ይችላል አንድነታችንን ማሳደግ እንችላለን ከሚል ሰፋ ካለ ፐርስፔክቲቭ ነው ይመስለኛል። ይሄ እኮ ክልል ጥያቄ ታዲያ እኮ በአንድ ግለሰብ ተቀንቅኖ አይደለም። ጉራጌ አካባቢ እንዲያውም በርካታ ወጣቶች ናቸው የማየት ዕድል አግኝቻለሁ። ትላልቅ ሲኒየር ሰዎቻቸው ባይቀበሉ እንኳን ጥያቄውን የተማሩ ሰዎቹ ባይቀበሉ ጥያቄውን የንግ ወጣቶች ብዙ ናቸው። የሚገርም ነገር ይሄንን ጉዳይ ሞነ ካዛሬውን ካልሆነ የሚለውን ነገር የሚያነሱ አሉ። በመቶዎች የሚቆጠሩ ሰዎች አሉ። ይሄ ሰው ይታዳ ነጻነት በግሉ ነው እንዴ? ተው እባክህ አታስቸግረን ብሉ። ወደ መጨረሻው መረጃችን እንለፍና የሰላም ሚኒስትሩ የቢቢሲ ላይ እንግዲህ ምንድነው ያጋሩት መረጃ ቢቢሲ የዘገበው ሰፋ ያለ ቢቢሲ ላይ አይደለም ያጋሩት አክቹአሊ ቢቢሲ ዘግቦት ነው። እዛ ላይ ሰፋ ባለ መልኩ ዘግቦታል። ሚዲያዎችም ተቀባብለውታል። እርሳቸው የሚሉት 5% የሚሆን የሀገሪቱ ክፍል ብቻ ነው ችግር ውስጥ ያለው፣ ሌላው ሰላም ነው፣ ኤቭሪቲንግ ሰላም ነው። አማራ ክልልማ ተውን። እንደውም አማራ ክልል ያሉት የፋኖ መሪዎች ድንበር ተሻግረው ከጎረቤት ሀገር ነው ግጭቱን እያቀጣጠሉ ያሉት፣ እንደውም ኢትዮጵያ ውስጥም የለም የሚል ትንሽ ፈገግታ የሚያጭር ሀሳብ ሰንዝረዋል። በእርግጥ እውነት ለመናገር አማራ ክልል ያለው ግጭት እንግዲህ ገሃድ የሆነ ነገር እንመለከታለን። ትምህርት አልተጀመረም። የጤና ተቋማት መሰረታዊ እንትኖች እንደተቋረጡ ነው። እነዚህ ነገሮች ሰርቪሶች በተስተጓጎሉበት እንደውም አንዳንዴ እኮ የክልሉ ፕሬዚዳንት በሄሊኮፕተር ከጎንደር ወደ ጎጃም የሚሄዱበት ምንድነው ከባህር ዳር ወደ ጎንደር ከተማ ሲሄዱ እንመለከታለን በአውሮፕላን ማለት ነው። ይሄ የሚያሳየው ሴፍቲ ነገር ካለ በሮድ ትራንስፖርት 100 ኪሎ ሜትር ወይም 50 ኪሎ ሜትር የማይሞላ ነው ከባህር ዳር ጎንደር እና እንደሚባለው ትክክል ነው ወይ ሀሳቡ ወይስ ፖለቲካሊ ኮሬክትነስ? ፖለቲካሊ እንግዲህ እርሳቸው የሚወክሉት ትልቅ የመንግስት ፖዚሽን ላይ ነው። እንደው ዝም ብለው ወጥተው በጣም የዋህነት ገራገርነት በተጫነው ቋንቋ አይ አቀቶናል፣ ሀገሪቷ በግጭት አባላ እየታመሰች ነው እንዲሉንም መጠበቅ የለብንም። ምክንያቱም ይሄ የዋህነት ነው እና ግን ትንሽ ባላንስ ቢያደርጉት በጣም የተጋነነ ሆነብኝ ነው ሀሳቡ። እዚህ ላይ ትችት ካለ መልካም። እንግዲህ የተነሳው ነገር ላይ ምንድነው ልክ እኮ ነው እኮ አሁን ምንድነው ገለልተኛ ነገር እስከሌለ ተቋማት እስከሌሉ ድረስ ማለት ነው በዛኛው ወገን
ስንት ሰኔና ስንት ምንድነው የካቲት አስቆጠሩ መምጫችን ነው ብሎ ማለት ነው። ምንም ፈቀቅ ያለ ነገር የታየ ነገር የለም። በዚህኛው ሰኔ ምን መጣነን አሉ። እሱ ሰኔ ያለፈ በሚቀጥለው አልቋል። ሰኔ መጣለን አሉ። ሰኔ ያለፈ እሱን በዚህኛው ወገን ደግሞ ያሉት አይ 5% ነው አመራሮቹም ሸሽተዋል ከሀገር ቤት ውስጥ ማንም የለም አረጋግተናል ሲሉ ሲናገሩ ማለት ነው። ምንም ጥይት የማይጮህበት ምን ጠራው በየሸጡ መሳሪያ ይዞ የቀረውን እያሳደደ እየተቀበለ ያለ ነገር ይመስልሃል? እንደዛ ከሆነ በዚህ ቁጥር በዚህ ልክ ትምህርት ቤት ለምን ተዘጋ የሚለውን ነገርም ጥያቄ አነሳለ ማለት ነው። በዚህ ልክ ሙሉ ለሙሉ የሚያስተዳድሩ ቦታዎች አሁን እኛን አቅም እንግዲህ ሙሉ ለሙሉ መንግስት በዚህ ደረጃ ላይ ቁጥጥር ስር ካስገባ ዋይናት ትምህርት ቤት ነው በጣም ፈንዳሜንታል ነገር ምለው ነገር ማለት ትምህርት ቤት ማንንም ይከልክል ብዙ ጊዜ አማጽያኖች ናቸው ከለከሉ የሚባሉ ትምህርት ቤት ትምህርትን መንግስት የሚቆጣጠር ከሆነ ትምህርት እንዲቀጥል ሁኔታዎችን ለምን አላመቻቸም ብል ጥያቄ ታነሳለ ነገር ማለት ነው። አሁን በዚህ መካከል እንግዲህ ገለልተኛ አጣሪ ነገር ቢኖር ያው እኛ ሚዲያዎችም እንደምታውቁ ነው ወርቹን ነገር ስላለ የተወረወረውን ነገር ነው ይዘን የምንነጋገረው እንጂ ቦታው ላይ ምንድነው ያለው ምለው ነገር የማረግ እድሉም አቂሙም የለንም። ያለው ነገር ያወጣን እየገለጽ ማጋለጥ እንችላለን ሁለቱንም ወገን ማለት ነው። ሰኔ ይመጣሉ ያለውን ተው ባክ አንተ ዛሬ 10 አመት ሰኔ ማትመጣም አሁን በያስኮ ሁኔታ ብለን ነግረዋለን። አይ እዚህ ጋር እንዳለ አጠፍተናል ምናምን ያለም ስልም አይ እዚህ ቦታ እኮ አሉ እኮ ምን 5% አይደለም ይሄ ነው ብለን እናገራለን ማለት ነው። ግን ያንን እድል ማን ነው የለም ተቋም። ስለዚህ ሁለቱ ወገኖች ምንድነው ፕሮፓጋንዳ ነው ብላክ ፕሮፓጋንዳ በቃ ይሄ እኮ ስራ እኮ ነው እኮ እንደ አንድ መንግስት እንደ አንድ ተቃዋሚዎችም ትላለ በቃ አንተም ትላለ አጥፍተናል ምናምን ምን ማን ነው እሱ ሰውየው መንጌኮ አረ መንጌን ተው ማን ኬሚካል እንታቋላ ኬሚካል አሊ በቃ መቀበሪያውን አሉ ይያሉ እኮ ቢሮ ውስጥ ነው እኮ ተደረሰበት እኮ የሚገርም አዞ ቢሮ ደረሰ መግለጫ እየሰጠ ጉድ ያረግናችሁ ነው ይያለ ማለት እንደዛ ነው የሚሆነውና ከዚህ ነገር እኔ የሚሻለው አሁንም ደጋግሜ የሚለው ያዝነው መንገድ አላዋጣንም። ጀስት ትውልድ ነው የጠፋለው። ስለዚህ ነገሮችን በሰላም መፍታት የሚቻልበትን አማራጮች ማየት ነው። ጉልበት አየን እኮ ተዋጋን እዚህ ተዋጋን ምናምን ሊሆን አልቻለም። ስለዚህ በሰላማዊ ተከባብረን ችግሮቻችን በሰላማዊ መንገድ የምንፈታበት መንገድን ብንፈልግኛ ኢትዮጵያኖች የተሻለ ነገር ነው። ሁለተኛ ከዛ በኋላ የዲሞክራሲያዊ ስርዓት ግንባታን ፍትሃዊ ምርጫዎችን ምናረግበትን ሁኔታዎችን ማመቻቸትና ስልጣንን በጉልበት ሳይሆን በምርጫ ቦርድ በምርጫ ሁኔታ በሰው ድምጾች በባሎን ምንቀባበልበት ነገር ዲቨሎፕ ብናረግ እንግዲህ እኛ ዝም ብለን ነው ታሪካችን የስቴት ታሪካችን ብዙ ሺህ ዓመት ነው። ነገር ግን ዛሬ እንኳን እዚህ ጋር መድረስ አልቻለ ሰዎችንና ወደዛ ብንመጣ የተሻለ ነገር ይመስለኛል ነው። እሺ አማን በጣም አመሰግናለሁ። እንግዲህ የዛሬው የያዝነው አጀንዳ በዚህ ይቋጫል። አድማጭ ተመልካቾቻችን የፕሮግራማችን በዚሁ ጨርሰናል። በሚቀጥለው ዝግጅት እስከምንገናኝ ቸር ቆዩን።